አቶ አምናን ብሌንን እንግዲህ የሚስጥር ጓደኛ አድርጌሻለሁ። ከዚህ በኋላ እኔ ያልኩት እንጂ ማንም ያለው እንደማይሆን ተረጋግጦ እኔ አንቺ ነሽ ምርጫዬ በማለት እንግዲህ በሚስጥር እንድትይዘው ነገራት። እሷም በጣም ተደስታ በሳቅ ፈነደቀች። ነይ እንቀመጥ ብለው ምሽቱን አሁንም እንደተለመደው በአንድ እሷ ፍራሽ ላይ አልጋውን ጥሎ ከእሷ ክፍል ሄዶ ቁጭ ብሎ እንግዲህ ከዚህ በኋላ አንቺና እኔ ሚስጥር ጓደኛ እንሆናለን ወይ በማለት ሲጠይቃት እስኪ ላስብበት በማለት ካሰብሽበት በኋላ ንገሪ ሲላት እሷን ፈቃደኝነቷን ስትነግረው እንግዳውማ ይህ ሚስጥር ባንቺና እኔ መካከል መሆን አለበት፣ ልትገፊኝ አይገባም፣ እኔ እየወደድኩሽ አንቺ እንዳትገፊ በማለት ቃል ያስገባትና ከዚህ በኋላ ብሌንና አቶ አምናን አንድ እንደሆኑ በሚስጥር ይዘውታል። በጣም ደስ የሚለው ነገር በተጨማሪ ደግሞ ወይዘሮ መርሲ እና ጄሪ ጓደኝነት ፈጥረዋል። በአንጻሩ ደግሞ ሰይፈንና ወይዘሮ ሰማህር አንድ ሆነዋል። ወይዘሮ ሰማህር እሷን ሰይፈንን በመጥራት ሜርሲን እንድትከታተልላት ቃል ይገቡላታል። እንደምንም የፈለግሽውን ማደርግልሽ ለአንቺ እሷን ስትከታተይልኝ ነው በማለት ቃል ሲያስገቧት፣ እሷ ደግሞ ወይዘሮ ሰማይ በምፈልገው ወጥመድ መተሽ ገባሽልኝ፣ እኔም አንቺን ነበር የምፈልገው በማለት እንግዲህ የራሷን ዓላማ ደግሞ አንጸባርቃለች። እንግዲህ ወይዘሮ ሜርሲ ደግሞ ጄሪን አንድ ነገር አድርጊልኝ በማለት ትጠይቃታለች። ምንድን ላደርግልሽ ትፈልጊያለሽ በማለት እንግዲህ ስትጠይቃት የወይዘሮ ሰማያዊን መድኃኒት ቀይረሽ ሌላ መድኃኒት እንድታደርጊልኝ ይፈልጋለሁ ስትላት፣ እንዴ ወይዘሮ ሰማያዊን ልገል ነው እንዴ በማለት ስትጠይቃት፣ እንዴት አንቺን ሰው የሚገል አደርጋለሁ? ሰው የሚገል አይደለም አለቻት። እንግዲህ ሴትዮዋን በሽታዋን የሚጎዳና የሚያጣጥር መድኃኒት እንደሆነ ስትነግራት፣ እሺ ይሄንን አደርጋለሁ፣ እንዴት ነው ላደርግ የምችለው ልምዱ የለኝም ስትላት፣ ማንም በሌለበት ጸጥ ባለበት እኔ ውጭ ሁኜ እከታተልልሻለሁ፣ አንቺ ገብተሽ መድኃኒቱን ትቀይሪላታለሽ በማለት ሜርሲ ስትላት፣ እሷ ደግሞ በምትኩ ለእኔም አንድ ነገር እንድታደርግልኝ ይፈልጋለሁ ስትላት፣ ምንድነው ለአንቺ የማደርግልሽ ስትላት፣ ለአንድ ቀንም ቢሆን በእቅፉ አማንን ይዤ መተኛት እፈልጋለሁና አቶ አምናንን ይዤ እንዲተኛ አንቺ እርጂ ስትላት፣ አቅፍ ወይ ጉድ ሜርሲ አይገባትም እኮ በማለት እሺ ብለው ቃል ኪዳን ተገባቡ። በዚህም በተባባሉት መሰረት ወይዘሮ ጄሪ ከክላስ ገብታ ከወይዘሮ ሰማይር ክፍል መድኃኒቱን ስትቀይረው ወይዘሮ ብልጢቱ መርሲ በስልኳ ቀረጸቻት። እሷ ግን መቀረጿን አላወቀችምና መድኃኒቶቹን አቃይራ ስትወጥታ እሷ በደስታ ከግቢ ውስጥ ሂዳ ቁጭ አለች። አሁን ወይዘሮ ሰማህንና ደግሞ ሲፈን ጓደኛ ሆነዋል። ይሄውም አንድ ሚስጥር እነግርሻለሁ ለማንም እንዳትናገሪ ሲሉ ይነግሯታል። አንድ ሰው እንድትከታተይልኝ እፈልግሻለሁ። ማንን ነው በማለት ጠይቃታለች። ሜርሲን ተከታተይልኝ። ሜርሲን አለቻት። አዎ አዳምጪኝ። ሜርሲን እንደምታውቂው የአምናን አክስት ናት። በተቃራኒው ደግሞ የእኔ ጠላት ናት። ይሄን ታውቂያለሽ አለቻት። ብላ አይኗን አፍጥጣ መመልከት ጀመረች። ስለዚህ አለቻት የኔን መጥፋት ትፈልጋለች። ለምን ማለቴ አለቻት። ዘመድ አይደላችሁ እንጂ ሰው ለመጥላት እኮ ዝምድና ይዝም አለች። በጣም ይገርማል፣ ግን የምትዋደዱ ይመስለኝ ነበር አለቻት። ከእሷ ከምዋደድ ሞቴን አይሻለኝም አለ። አሁን ስራዬ ብለሽ እሷን ተከታተይ፣ የሚያስፈልግሽን ነገር በሙሉ እኔ ያደርጋለሁ ሲሉ ቃል አስገቧት። ግን እኔ እንዴት እንዳለ እውቀት የለኝም፣ እንዴት ላድርግ ስትል ሲፈን ምን ማድረግ አለብኝ ብላ ጠየቀኝ። ጓደኛ ሁኛት አሏት። የምትናገረውን የምታደርገውን ድርጊት ተከታትለሽ ለእኔ ንገሪኝ፣ ከዛ ሳትቀድመኝ እኔ መቅደም አለብኝ ብለው ተስማሙ። የሽቅድድም ውድድር ነው አለች ሲፈን በውስጧ። ወይዘሮ ሰማሄር በገዛ እጅሽ ወጥመዴና እጄ ላይ ውስጥ ገባሽ አለች። ግን አለች አደገኛ ሴት ናት፣ በደንብ ተጠንቀቂያት ብሉና የሚገርምሽ ነገር ከሆነ ገና ከመምጣቷ ክፍሌ ገብታ ያስቀመጥኩትን ወረቀት ወስዳብኛለች። ወረቀት አለ። ወረቀቱን የወሰደችው ሲፈን እንጂ መርሲ አልነበረችም። እሷ መሆኗን በምን አረጋገጥሽ አለቻት። ከዛ ከእሷ ውጭ ማንም አይሆንም በማለት ሲነግሯት እሷ መሆኗን በምን አሳወቀች ሲዳስ እሱን አንቺ አታጣሪ፣ እኔ ያልኩሽን ብቻ አደርጊ በማለት አናገሯት። እሺ ስራዬን እጀምራለሁ፣ አሁን መሄድ ትችያለሽ በማለት አሰናበቷት። እሺ ብላ እሷም ሲፈን ሄደች። ያችም ደግሞ ሜሞሪውን ይዛ መጥታ ለማየት ብላ ቁጭ ስትል ከግቢ ከዛ በኋላ ሜሞሪው ይጠፋባታል። ወይኔ ጉዴ እያለች ሜርሲ ሜሞሪውን ፍለጋ ሩጫ ወደ ቤት ትሮጣለች። ወይዘሮ ሰማያልም ሜርሲ በእጄ ገባሽልኝ እያሉ ስል ትላለች። ከዛም በኋላ እንግዲህ
ያን ሚሞሪ ማን የሆነ ያዘው እያለች ፍለጋ ስትሄድ ሲፈን ደግሞ በተባለችው መሰረት ወይዘሮ ሰማሃል በር ቁጭ ብላ ቤት እየጠበቀች ነበረ። ከዛም ይቺ ፈረስ ምንድን ነው እንደ ፈረስ እየዘለለች የምትገባው እያሏት ጄሪ ደግሞ ወደ ላይ እየሮጠ ሄዳ እንግዲህ ብሌንን ታንቃታለች። ብሌንን ያነቀቻት ምክንያት ትላንትና ማታ ከእኔ ውጭ አደረ የሚለው ስትሰማ ከእሱ አንቺ ውጭ እኮ አላደረም ከብሌን ውስጥ ነው ያደረው በማለት ሜርሲ ስለነገረቻት ነበረ ሩጣ የያዘቻት። ብሌንም ሩጣ ሂዳ ጄሪ ስታንቃት ምን አይነት ባለጌ ነች ከባለትዳር ወንድ ጋር ሂደሽ አደርሽው ስትላት ከአቶ አምናን ጋር ነው። ከማን ጋር ነው የምትይኝ አለቻት። እኔ ከአቶ አምናን ጋር አልደረኩም እንዴ ምን ሳደርግ አየሽኝ አለቻት። እንዴ መልሽልኝ ምንድን ነው ያደረግሽው? አንቺ ቤት ምኝታ ቤት እኔ በወይን እየጠበቅኩት አንቺ ከራስሽ ያረግሽው። ራሱ ነው የመጣው እንጂ እኔ ሲጀመር አላመጣሁትም። እሱ አንቺ ፈልጎ መጣ። እመኒኝ በቅርብ ቀን እኔ ሙሽራ ሆናለሁ፣ አሳይሻለሁ፣ ከዚህ ቤት መንቅሬ ያስወጥሻለሁኝ አለችና ንጉሱ የኔ ነው በማለት እንግዲህ ስትንደረደርባት በፍጹም ግን እሱ ጄሪን እንደማይፈልግና ብሌንን እንደሚፈልግ ገለጸ። ሰላም ውድ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። እንግዲህ ዴር ተወዳጁና አስተማሪውን ቀጣይ ፓርቲ ይዘንላችሁ መጥተናል። አቶ አምናን ብሌን ከግቢው ላይ ቁጭ ብላ ወንበር ላይ ሲያያት እሱም ከዛው ተከትሎ በተቀመጠችበት አንደኛው ወንበር ላይ ሂዶ ቁጭ ይላል። መቀመጥ ይቻላል ወይ ሲላት ይቻላል አለችው። ከዛም ተቀመጠና ለምን እዚህ ትመጣለህ? ሂዶ ወደ ሚስትህ ምርጫ ወዳደረግካት አለችው። እንደምን አመሸሽ አይቀርምም እንዴት አመሸሽ አላት። እኔ የምልህ ትናንትና የት ነው ያደርከው አለችው። ሶፋ ላይ ቢሆንም ጄሪን ማስከፋት የለብህም አለችው። ቅኔ መሆኑ ነው አለ። አይ እኔ ትክክለኛ ነው የተናገርኩት፣ እሷ ተደብራባሃለች አለችው። ጠብቂኝ አላልኳት፣ የወደፊት ሚስትህ እኮ ናት አለችው። ምን ማለት ነው አለችው። እሱን ምንም የምታውቂው ነገር የለሽም ብሌን አላት። እሺ ለምንድን ነው እኔ ጋር እንዳመሸ የነገርካት አለችው። ኧረ በፍጹም እኔ ያልነገርኳትም፣ ተው እባክህ እና እኔ ነኝ የነገርኳት ያለችሽ ነገር አለ እንዴ አላት። ባለትዳር ወንድ ጋር ለምን ታመሻለሽ አለችኝ። ለምን ትጠሪዋለሽ አለችኝ። እንዳልጠራዋት ነገርኳት። ባለትዳር ነው የምትለው አለቻት። አዎ ባለትዳር አለች። ትዳር ማለት እኮ እምነትና ጊዜና ምርጫ እንጂ ቀለበት አይደለም። ስለዚህ ብታስብላት ጥሩ ነው አለችው። አንድ ነገር ልንገርሽ አላት። እኔ የምፈልገውን ነገር ነው ማድረግ የምፈልገው። እኔ በዚህ አይነት ሁኔታ እኔ ምርጫ ያልሆንኩ ሴት ጋራ እኔም አንተ ጋራ መቀመጥ የለብኝም ብላ ልትነሳ ስትል እጇን ለቀም አድርጎ አስቀመጣት። ምክንያቱም ለትዳር ያልመረጥከኝ የሚስጥር ጓደኞች እሺ መሆን እንችላለን አላት። ላሰብበት በማለት ነበር የነገረችው። እንግዲህ ያንን ተከትሎ ነው አሰብሽበት ወይ በማለት እንግዲህ ከምኝታ ቤቷ ቁጭ ለምንድን ነው እሷ እየገፋችኝን የምቀርባት ብሎ ራሱን መታዘብ ጀመረ። በዚህም አንጻር ሲፈን ካልጋዋ ላይ ቁጭ ብላ ባለችበት ሰዓት ወይዘሮ ሰማይ ይገባል። እንዴት ነው ሲፈን ዛሬ ምን አዲስ ነገር አለ? ምን ያገኘሽልኝ ነገር አለ? በማለት ይጠይቋት። አልተኛሽም እንዴ ሲሏት አልሰተኛውም አለኝ። ፈለግሽ? አይ አዲስ ነገር ካለ እንድትነግሪ ብዬ ነው። አይ ዛሬ ምንም አዲስ ነገር የለም አለቻት። በእርግጥ ስለ ሚሞሪው ሰምታለች። ሚሞሪውን ግን ምን እንደሆነ ገና ስላልገባት ነው። ይቺ ስስት ምንም አልሆን ደረሰም ስትል ጄሪ ዘው ብላ ትገባለች። ምክንያቱም ከዛሬ ከአንቺ ጋር ልተኛ ብላ ሴፈንን አስጠይቃስነም። እንዴት አመሸሽ ጄሪ አሏት። እንዴት አመሻችሁ? በጣም ይቅርታ ሳላንኳኳ ገባ በማለት ትጠይቃለች። ሴፈን አንድ ነገር ላወራሽ ነበረ አለቻት። እሺ እናንተ አውሩ እኔ ልውጣ በማለት ወይዘሮ ሰማያዊ ይወጣሉ። ከዛም ሲወጡ ምን እያወራችሁ ነበር በማለት እንግዲህ ልታጣራት ትጠይቃታለች። ስትጠይቃትም ወይዘሮ ሰማያዊ ምን እያለችሽ ነው? አይ አንዳንዴ ስለ ድርጅቱ ሁኔታ እያወራን ነው እያወራች ነው። ኧረ አለቻት። ጥሩ ነዋ እና ያንቺ ምላሽ ምን አለ? እሺ ብያታለሁ፣ ተስማምቻታለሁ። አንቺ ለምንድን ነው ያልፈለግሽው አለቻት። ዛሬ አንቺ ጋር ማደር ፈልጌ ነው። እንዴት? አቶ አምናን ምን ሆነብሽ? ጥሩ አይደላችሁም እንዴ? አይ ለዛሬ ትንሽ ጊዜ ልስጠው ብዬ ነው አለቻት። ደግሞ እንደደበረው ከሆነ ራሱ መጥቶ ይጥራል አለ። በጣም ጥሩ ሀሳብ ነው አለቻት ሲፈንና አብራት ቁጭ አለች። እሷ ግን አባሯት እንጂ የመጣችው እሱም ልክ ከክላሱ ገብቶ አቶ አምናን ቆሞ ተክዞ እያሰበ እያለ ድንገት በሩ ቋቋቋ ሲልበት እሷ እንደምትመጣ ሲያውቀው ሩጦ አልጋው ላይ ተኛና በብርድ ልብሱ ተሸፋፈነ። ከዛም በኋላ አቶ አምናን እያለ ስትጠራው
ሰው እኮ ዝም ብሎ ካለ ማውራት አይፈልግም ማለት ነው። ተኝቷል ማለት አይደለም አለ። እንዴ ገና ሳንገባ እንደ ባለ ትዳር እንሁን እያልሽ ነው እንዴ አላት። ማን ነው ደግሞ እንደዚህ ያለው? ካለኝ ሰው ራስ ብታስረጀኝ አይሻልም አላት። ያው አለ። ምንድነው ያው? ምንም አለችው። አላስጨንቅህም በቃ አለችው። ዛሬ ብቻህን መተኛት መርጬልሃለሁ፣ ግን ለነገ ትንሽ ጊዜ ስጠኝ። ለምን? በቃ ላወራ ፈልጌ ነው፣ ከቅፍ ብቻ ነው፣ አንተ ጋር ጊዜን ለማሳለፍ ፈልጌ ነው በማለት የያዘው እንባዋን ታወርዳለች። በዚህም ጊዜ እሱ እሺ በቃ በማለት አሁን ብቻዬን ተይኝ ውጭልኝ በማለት ነበረ ጄሪ እንድትወጣ ያደረጋት። ወደ ሚሞሪው ስንመለስ ሚሞሪውን እንግዲህ ሲፈንንም ብትጠይቅ አላየውም ስትላት፣ ጄሪም ስትጠይቅ ሁሉንም እንዲሁም ብሌንንም ገብታ ስትጠይቃት እናቴ ዛራ ግንታ ሊሆን ይችላል እናቴን ዛራ ጠይቂያ በማለት ሰዓት አዎ ይቺ አሮጊት ትሆናለች በማለት ወይዘሮ ዛህራ ደግሞ እንደ ፈረስ እየዘለለ ወደ ላይ ስትል ድንገት ሚሞሪ ወርቁ አግኝተውት፣ ይሄ ሚሞሪ መቼም ከሁለት አንደኛቸው ወያቶ አምናን የወይዘሮ ሰማያዊ ሆና በማለት ይዘውት ነበር። ከዛም ሄደችና እናቴ እንዴት ነሽ ደህና ነሽ ወይ መቼም ምግብ ሲጥም ምናምን እያለች ካታለለ በኋላ ሚሞሪ አላገኘሽም ወይ ስትላት፣ ሚሞሪ ምንድን ነው ትንሽዬ ጥቁር ነገር ስትላት አላየሁም አለቻት። ኧረ ተይ አይተሽ የሆነ ስትላት አላየሁም አልኩሽ ካለች በኋላ መልሳ አዎ አይቼዋለሁኝ አለቻት። እና ታዲያ ስጭኛ ስትላት በፍጹም ላንቺማ አልሰጥሽም፣ ወይ ለአቶ አምናን ወይንም ለወይዘሮ ሰማይ ነው የምሰጠው አለች። ደግሞ በጣም ብዙ ፋይል የያዘ ስለሆነ እባክሽ ስጭኝ አለች። እባክሽ አላየውም አለች። አሁን ምን ማድረግ አለብኝ እያለች ስትል አግኝቻታለሁ አለቻት። እውነትሽን ነው አለች። ግን እንደማየው ከሆነ በጣም ነው የምፈልጊው። አዎ በጣም ነው የምፈልገው አለቻት። እናቴ እባክሽ ስጪኝ አለቻት። አልሰጥሽም አለቻት። መብቴ ስለሆነ አልሰጥሽም። ወይዘሮ ዛህራ እባክሽ አታስገድጂ ስጪኝ። ካልሆነ ምን ልታደርጊ? ሰረቀችን ብያስ ይዝሻለሁ። ሞክሪያታ እንታያ አለቻት። ቆይ እንዴት ነው የሚያደርግሽ እንዴ? ለምን የራሴ እኮ ነው ስጪኝ አለቻት። ይሄ ቤት የወይዘሮ ሰማልና የአቶ አምናን ቤት ነው። ስለዚህ ያገኘሁትን እቃ የምሰጠው ለነሱ ነው አለቻት። ወይዘሮ ሰማል ነው ያልሽው አለቻት። አዎ አለች። ወይቺ ሴትዮ እሳቱን ከኔ ቀድማ ልለኩ ሰው ነው አለች። ሴትዮ እቃዬን እንዳያውቅ ብዬ ነው ያሞጋገዝኩሽ። አምጪ በአንድ ነገር እንስማማና ልስጥሽ እቃውን ማለትም አለች። ለዛሬ አንቺ ወይዘሮ ዛህራ ሁኚ፣ እኔ ወይዘሮ ሜርሲ እንቀያየር ስትላት ካለ በኋላ የግዷ ተስማምታ ተቀይራ እንግዲህ ወይዘሮ ዛህራ እመቤቱ ነው ለዛሬ ኪችኑ ላይ ቁጭ ብለው ዛህርዬ ቀብራራዬ እያሉ እሷን ደግሞ ቤት ያስጠርጓትና የኪችኑን እቃውላ ሲያሳጥቧት እንግዲህ ውለው አየ ጊዜ አየ ዘመኑ እያሉ እንግዲህ የተቀያይረው ውለዋል ማለት ነው። በጣም ደስ የሚል ነገር ነው። በይ በደንብ አጽጂው አቧራውን ሸረሪቱን ምናምን እያለች እንግዲህ ዛሬ እያሉ ዛሬ ቀብራራዋ እያሉ ደስተኛ ሆነዋል። እሷም እንግዲህ ያለ